ከሆሳዕና በኋላ ሰኞ በሕማማት ከቀኑ 11 ሰዓት ላይ የጌታችንን የኢየሱስ ክርስቶስን መከራውን በተመለከተ የሚነበበው ግብረ ሕማም ይህ ነው። ትንቢተ ኢሳይያስ ምዕራፍ 27 ተራ ቁጥር 1 ይእተ አሚረ ያመጽ እግዚአብሔር መጥባይተ ቅዱሰ አብየ ወጽንዖ ላዕለ ከይሲ። ያን ጊዜ እግዚአብሔር ልዩ ገናና ጽኑ የሆነ ሾተልን መጥባይትን በእባቡ ላይ ያስነሳል አለ። ይህም ልዩ ገናና ጽኑ ሾተል የተባለ የባቢሎኑ ንጉሥ ናቡከደነጾር ነው። ናቡከደነጾርን በኪራም ላይ ያስነሳል አለ። ወአርዌ ምድር ዘአኪም ከይሲ፣ ከእባብ የሚከፋ አለና ዘአኪ ሲል ደገመው። የጢሮስን ንጉሥ ኪራምን እባብ ይለዋል። ከእባብ የሚከፋ እንዳለ ሁሉ ከጢሮስ ንጉሥ ከኪራም የሚከፋ የባቢሎንን ንጉሥ ናቡከደነጾርን በጢሮስ ንጉሥ በኪራም ላይ እግዚአብሔር አስነሳው አለ። ላዕለ ከይሲ መጥባይተ አብየ ወአርዌ ምድር ዘአኪም ከይሲ ይላል። ይህውም ከኪራም የሚከፋ ናቡከደነጾርን እግዚአብሔር በኪራም ላይ አስነሳው አለ። ወይቀትሎ ለከይሲ ዘውስተ ባሕር፣ የባቢሎን ንጉሥ ናቡከደነጾርም በባሕር ውስጥ የሚኖር ኪራምን ገደለው አለ። ኑሮውን በባሕር ውስጥ ያደረገ ኪራምስ በናቡከደነጾር እጅ መሞቱ እንዴት ነው ቢሉ ታሪኩ እንዲህ ነው። በትንቢተ ሕዝቅኤል ምዕራፍ 28 ከቁጥር 2 ጀምሮ ያለውን ስንመለከት እንዲህ ይላል። በምድር ላይ እኔ አምላክ ነኝ ብለው የተነሱ 4 ነገሥታት ነበሩ ይላል። ከእነዚህም ነገሥታት እኔ አምላክ ነኝ ብለው ከተነሱት አንዱና የመጀመሪያው የግብፁ ንጉሥ ፈርዖን ነው አለ። ስለ ፈርዖንም ኦሪት ዘጸአት ምዕራፍ 5 ከቁጥር 2 ጀምሮ ያለውን ኃይለ ቃል ስንመለከት እንዲህ ይላል። እግዚአብሔር ሙሴን እስራኤልን ከግብፅ ምድር አውጣ ብሎ ሲልከው እግዚአብሔር ሕዝቤን እስራኤልን ልቀቅልኝ ይልሃል ብለህ ለፈርዖን ንገረው አለ። በዚህም ምክንያት ሙሴና አሮን ወደ ፈርዖን ገብተው እግዚአብሔር ወገኖችን እስራኤልን ልቀቅልኝ ብሎሃል ሲሉት እኔስ እግዚአብሔርንም አላውቅም እስራኤልንም አላውቅም፣ በዚያ ውስጥ ላይ ከኔ በላይ የሆነ እግዚአብሔር ማን ነው? እግዚአብሔር ማለት እኔ አይደለሁምን ብሏቸው ነበርና በምድር ላይ አምላክ ነኝ ካሉት ከ4ቱ ነገሥታት አንዱ የመጀመሪያው የግብፁ ንጉሥ ፈርዖን እንደሆነ እዚህ ላይ ታሪኩን እንመለከታለን። ሁለተኛውም ንጉሥ ደግሞ ሁለተኛ ነገሥት ምዕራፍ 13 ከቁጥር 10 ላይ ስንመለከት ዮአስ የተባለ የይሁዳ የእስራኤልን ንጉሥ እናገኛለን። እርሱም እንዲሁ እኔ አምላክ ነኝ ብሎ የተነሳ ንጉሥ ነበረ። ሦስተኛውም ይሄ የጢሮስ ንጉሥ ኪራም ነው። አራተኛውም ደግሞ የባቢሎኑ ንጉሥ ናቡከደነጾር ነው። የናቡከደነጾርን ታሪክ በኋላ እናመጣለን። አሁን እዚህ ላይ ስለ ኪራም ነው የምንመለከተው። በትንቢተ ሕዝቅኤል ምዕራፍ 28
ከቁጥር 2 ጀምሮ ያለውን ታሪክ ስንመለከት እንዲህ ይላል። መልአከ ጢሮስ ኪራም ማለት የጢሮስ ገዥ ኪራም እንደ ሰሎሞን ጥበብን ከፍልስፍና እግዚአብሔር የሰጠው ገናና ንጉሥ ነበር። ከገናንነቱ የተነሳ እኔ አምላክ ነኝ ብሎ ተነስቷል። ይህንንም ያለበት እግዚአብሔር በሰማይ እንደሚኖር ሁሉ እኔም እንዲሁ በባሕር ልብ ውስጥ እኖራለሁኝ አለ። ከጥበቡ ብዛት የተነሳ ኑሮውን በጥልቅ ባሕር ውስጥ አደረገ። በዚህ ምክንያት እሱን እናጠፋለን ያሉ ነገሥታት የማይገኛቸው እየሆነ አፍረው ይመለሱ ነበረ። በዚህ ምክንያት እርሱም ታበየ በጥበቡ። ከእንግዲህ በኋላ ሞት አያገኘኝም፣ እግዚአብሔር እንደማይሞተው ሁሉ እኔም በጥልቅ ባሕር ውስጥ እኖራለሁ፣ አልሞትም አለ። በዚህን ጊዜ እግዚአብሔር የልቡን መታበያን ተመለከተና የባቢሎኑን እባብ ናቡከደነፆርን አስነሳበት። ወተጻብኦ ውእቱ አርዌ ወሰኢኖሙ እንዳለው በዮሐንስ ራእይ ምዕራፍ 12 ቁጥር 7 እስከ 9 ድረስ እግዚአብሔር በዲያብሎስ ላይ ቅዱስ ሚካኤልን አስነስቶ ዲያብሎስን በቅዱስ ሚካኤል ድል እንደነሳው ይህንንም የጢሮስን እባብ ኪራምን በባቢሎኑ እባብ በናቡከደነፆር ድል አድርጎታል። ይሄውም እንዲህ ነው። ተዋግቶ ድል በሆነ በሸሸ ጊዜ ሊያመልጥ ፈልጎ እግዚአብሔር ከወደፊቱ ማዕበል ሞገድን አስነስቶበታል። በዚህን ጊዜ የጢሮስ መኳንንቱ ከነወርቁ በታላቅ ሳጥን አድርገው ከባሕር ጣሉት ይላል። ከባሕር ቢጥሉትም ያ ማዕበሉ እያዳፋ ወስዶ ከናቡከደነፆር ፊት ተፋው። ናቡከደነፆርም ከሳጥኑ አውጥቶ ከእግሩ እስከ መቀመጫው ድረስ ያለውን አካሉን ከእጁ እስከ ትከሻው ድረስ ያለውን አካሉን እንደ ሽንኩርት እየከተፈ እንደ ጎመን እየቀረደደ ደሙን በዋንጫ እየተቀበለ የገዛ ሥጋውን እያበላ የገዛ ደሙን እያጠጣ ገሎታል። ደሙን አጠጥቶ ገሎታል። በዘመነ ብሉይ እንደተናገርነው 4 ነገሥታት አምላክ ነን ብለው ከተነሱት 4ተኛው 3ተኛው ይሄ ነው። 4ተኛው የባቢሎኑ ንጉሥ ይህንን ንጉሥ የገደለው ንጉሥ ነው። እግዚአብሔርን ከሰማይ የሚያወርደው እንደሌለ ሁሉ ከእንግዲህ በኋላ እኔንም ከደሴት የሚያወጣኝ የለም፣ የሚያወርደኝም የለም። ከደሴት የሚያወጣኝ የለም። አጥሬ ቅጥሬ ባሕር ናት እያለ ይመካ የነበረውን እግዚአብሔር እንዲህ አድርጎ አጥፍቶታል። ያንን ሙሉ ታሪኩን ትንቢተ ሕዝቅኤል ምዕራፍ 28 ከቁጥር 2 ጀምሮ ያለውን መመልከት ይቻላል። እንዲህ ስለሆነ የጢሮስ ንጉሥ ኪራም ነገሥታቱ ሊወጉት ሲመጡ እሱ ከደሴት ውስጥ ሆኖ አልመቻቸው እያለ ጥለውት ይመለሱ ነበር። እግዚአብሔር ግን ናቡከደነፆርን አስነሳበት። ናቡከደነፆርም ይህንን ሰው ሊወጋ መጥቶ ከበበው፣ አልመቸው አለ። እንደ ሌሎቹ ነገሥታት ግን አልተመለሰም። የናቡከደነፆር ሰራዊቱ ብዙ ነበርና ናቡከደነፆር ሰራዊቱን እንዲህ አላቸው፣ ድንጋዩን እየፈነቀላችሁ፣ ዛፉን ሁሉ እየቆረጣችሁ፣ መሬቱን ሁሉ እየቆፈራችሁ ወደ ባሕር ጣሉት አለ። ባሕርን ሙልዋት አለ። ድንጋዩን እየፈነቀሉ ዛፉን እየቆረጡ መሬቱን እየቆፈሩ ወደ ባሕር ማስገባት ጀመሩ። ሰራዊቱ ብዙ ስለነበረ እንዲህ አድርጎ በድንጋይ በዛፉ በእንጨቱ በአፈሩ ባሕሩን ሞላው።
በዚህን ጊዜ በዛ ጥልቅ ባሕር መኖሪያውን ያደረገ ኪራም ናቡከደነፆር ሊደርስበትና ሊያጠፋው እንዳሰበ በተመለከተ ጊዜ እርሱም አመልጣለው መስሎት ወርቁን ብሩን ወደ ባሕር ውስጥ ጣለው። በዚያን ጊዜ ናቡከደነፆር እያስፈነቀለ ወደ ባሕር የጣለው ድንጋይ፣ እያስቆረጠ ወደ ባሕር የጣለው እንጨት፣ እያስቆፈረ ወደ ባሕሩ ያስገባው አፈሩ እና ኪራም ወደ ጥልቅ ባሕሩ የወረወረው ወርቁ ብሩ ተገናኝቶ እንደ መርከብ ሆነ። በዚያን ጊዜ እንደ መርከብ እንደ ድልድይ ሆኖ ሊይዘኝ አይደለምን? እንግዲህማ በዚህ ተሻግሮ የይዘኝን ሊገለኝ የለምን? ብሎ በብረት ሳጥን አድርጋችሁ ምግቤን ጨምራችሁ ከባሕር ውስጥ ጣሉኝ አለ ሰራዊቱን። ያን ጊዜ ሰራዊቱ በብረት ሳጥን አድርገው ምግቡን ጨምረው ከባሕር ውስጥ ጣሉት። በዚያን ጊዜ ማዕበሉ እያንጓለለ ወስዶ ከናቡከደነፆር ፊት ተፋው። ናቡከደነፆሩም ይሄ የምን ሳጥን ነው? እስኪ ሳጥን አምጡት ብሎ አስከፍቶ ቢያየው የጢሮስ ንጉሥ ኪራም ሆኖ አገኘው። ያን ጊዜ ከሳጥኑ አስወጥቶ እንደ በግ አርዶ እጅ እግሩን እየከተፈ የገዛ ሥጋውን እያበላ የገዛ ደሙን እያጠጣ እንደዚህ አድርጎ ገሎታል። በዚያን ጊዜ እግዚአብሔር እንዲህ አለ፣ እንግዲህ አንተ አምላክ ነኝ ብለሃልና እስኪ አምላክነትህን እንይህ አለ። ናቡከደነፆርንም እንግዲህ ቆማጣ ካላሉት አፍርምና አቅሙን አሳይልኝ አለው ይላል በትንቢተ ሕዝቅኤል ምዕራፍ 28 ላይ ተራ ቁጥር 2 ውእተ አሚረ አጸደ ወይን ሰናይ ወመፍትው ዘእምትካት ዘዚአሃ ሀገር ጽንዕት ዘዚአሃ ለአጸደ ወይን እንደ ማለት ያን ነው። ያን ጊዜ አውራጃዋ ሁሉ የጸና ከጥንት ጀምሮ ያማረች የተዋበች የተወደደች ሕጉ የሚነገርባት ኢየሩሳሌም ነገ ሀገር ነበረች። ተራ ቁጥር 3 አተ ሀገረ ይጸብኡ ነገር ግን እነ ሰናክሬም አንዲት ሀገር ለኪሶንን ይወጋሉ። አንድ ከጥንት ጀምሮ ያማረች የተወደደች አውራጃዋ ሁሉ የጸና አንዲት ሀገር ኢየሩሳሌምን እነ ናቡከደነፆር ይወጋሉ። ምንም እነ ናቡከደነፆር ኢየሩሳሌምን እነ ናቡከደነፆር ይወጋሉ። ወከንቶ አስታይክዋ ይላል እግዚአብሔር። ኢየሩሳሌም ባመፀች ጊዜ እግዚአብሔር ኢየሩሳሌምንና ሹማምንቶቿን እንደነ ሰናክሬም እንደነ ፈርዖን እንደነ ኪራም እንደዚህ ይቀጣቸዋል አለ። ከንቱ የሚያደርጋት የመቅሰፍቱን አረቄ ያጠጣታል አለ። እግዚአብሔር ሲጣላ ዓለም በምትሠራው ሥራ በኃጢአቷ ተሰክራለች አለ። የመቅሰፍት አረቂን ያለው ኃጢአቷን ነው። ሌሊተ ትሰግድ ቀን ሲገሰግሱ ውለው ሌሊት አደጋ ጥለው ያጠፏታልና እንዲህ አለ። በሌሊተ መከራ ተይዛ ሳለች ያጠፏታል አለ። ይህም ሌሊት አለው ኃጢአቷን ኃጢአት ጨለማ ነውና። ስለዚህ በኃጢአት ጨለማ ተይዛ በኃጢአት ማይበል ተውጣ ኃጢአትን የምታደርግ ኢየሩሳሌምን እንደነ ኪራም እንደነ ፈርዖን እንደነ ሰናክሬም ያደርጋታል አለ። ወመዓልተ ይወድቅ አረብታ በመዓልት ቅጥሯ ይፈርሳል፣ አርበኛዋ ሁሉ ይጠፋል። ወአልቦ ዘያነሳ የሚያድናት ከቶ የሚታደጋት ከእግዚአብሔር ቁጣ
ጠበቃ ከእግዚአብሔር ቁጣ የሚያድናት ማንም የለም አለ። እንደዚሁም እኔ አምላክ ነኝ ብሎ የተነሳ ናቡከደነፆርንም እግዚአብሔር በኋላ ጊዜ እንደዚህ እንደ ሰናክሬም አድርጎታል። ይህንንም በትንቢተ ዳንኤል ምዕራፍ 4 ላይ ያለውን ታሪክ ስንመለከት የምናገኘው ይሆናል። ናቡከደነፆር እንዲሁ በከተማይቱ ላይ የሠራውን ሥራ ተመልክቶ ይችን ከተማ እንዲህ ያረኳት እኔ ነኝ ብሎ ራሱን እግዚአብሔር አድርጎ ተመክቶ ነበርና አምላክም ነኝ ብሎ ነበርና፣ አሁንም እግዚአብሔር ናቡከደነፆርን ወደ እሪያ ቀየረው። በዚህም ጊዜ የገዛ ቤተሰቦቹ ከቤተ መንግሥቱ በፍልጥ እየደበደቡ እሪያውን ከዚህ ምን አመጣው ብለው ከከተማው አስወጥተው በረሃ ለቀውት 7 ዓመት እሪያ ሆኖ ከእሪያ ጋር ሳር እየበላ ኖሯል። ከ7 ዓመት በኋላ ግን እግዚአብሔር አእምሮውን መልሶለት እንደገና ወደ መንግሥቱ መልሶታል። የዚህንም ታሪክ በትንቢተ ዳንኤል ምዕራፍ 4 ያለውን መመልከት ይቻላል። የሰው ልጅ ሆይ አሁንም ቢሆን እግዚአብሔርን የማታስቡ ኃጢአታችሁን እያሰባችሁ እግዚአብሔርን ፈርታችሁ ወደ እግዚአብሔር የማትመለሱ ዕጣ ፈንታችሁ ዕድል ተርታችሁ እንደነ ሰናክሬም እንደነ ናቡከደነፆር እንደነ ኪራም እንደነ ፈርዖን እንዳይሆን ሀገራችሁም እንደ ሰዶም እንደ ገሞራ እንዳትሆን አሁኑኑ በእግዚአብሔር ቁጣ ሳትያዙ ሁላችሁም ትዕቢታችሁን ክፋታችሁን ወደ ኋላ ጥላችሁ በይቅርታና በትሕትና ወደ አምላካችሁ ወደ እግዚአብሔር እንድትመለሱ ይላል። እግዚአብሔር ወደ እኔ ብትመለሱ እኔም በፍቅርና በይቅርታ ወደ እናንተ እመለሳለሁ ብሏልና፣ አሁንም እግዚአብሔርን ፍቅር ብታሳዩት እሱ መሐሪና ይቅር ባይ ነውና ይቅር ይላችኋል አለ። በትንቢተ ኢሳይያስ ምዕራፍ 27 ከቁጥር 1 እስከ ቁጥር 3 ድረስ ሰኞ ከቀኑ 11 ሰዓት ላይ የሚነበበው ግብረ ሕማም ነው። ለአድማጮች እንዳይበዛ እዚህ ላይ ከፍለነዋል። ይቆየን።